ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቼ። አሁን ላይ ስለ ለውጥ ምንነት ግንዛቤ ማለት ነው አንደርስታንዲንግ ቼንጅ በሚል ትምህርት ይዤላችሁ ቀርብ ያለሁኝ ለውጥን መምራት በሚል ስር ማለት ነው። እንግዲህ ወደ ትምህርታችን ስንገባ እንደ ዲስከሽን ማለት ነው ክሪቲካል ሪፍሌክሽን ኮዝ ቼንጅ ኤንድ ሊድ የሚል አለ። አክሴፕት ቼንጅ ኤንድ ሰርቫይቭ ሬዚስት ቼንጅ ኤንድ ዳይ ራያን ወርዳ የተባለ ሰው የተናገረው ሀሳብ ነው። ኮዝ ቼንጅ ኤንድ ሊድ ማለት የለውጥ ምክንያቶች ካሉ ለውጡን ይዘህ መምራት አለብህ። እንዲሁም ለውጡን አክሴፕት አድርገህ መዳን ትችላለህ። ለውጡን አክሴፕት ካላደረግህ ግን ልትሞት ትችላለህ የሚል ቃል ነው የተናገረው። ቼንጅ ስንል በራሱ ፕሮሰስ ነው፣ ትራንስፎርሜሽን ነው። ኢንዲቪጁዋል አለ፣ ግለሰቦች፣ ግሩፕስ፣ ቡድንስ፣ ኦርጋናይዜሽን አንደርጎ እና ለኢንተርናል እና ኤክስተርናል ለውጫዊ እና ውስጣዊ ለሆኑ ፋክተሮች ምላሽ የሚሰጡበት ይሆናል ማለት ነው። እንግዲህ ስለ ለውጥ ምንም አዲስ ነገር የለም። ለውጥ ጥንት የነበረ አሁንም ያለ ወደፊትም የሚኖር ነው። ለውጥ ብዙውን ጊዜ አይቀሬ ነው። ለውጥ የተፈጥሮ ሕግ ነው። ሁሉንም ነገር በለውጥ ሂደት ላይ ነው እያንዳንዱ ነገር ማለት ነው። ታዲያ ለውጥ የነበረና የሚኖር ከሆነ ሁሉም ሰው ስለ ለውጥ ምን ያህል ያሳስበዋል? የለውጡ አድማስና ፍጥነት እጅግ እየጨመረ የሚሄድ በመሆኑ ማለት ነው። ለውጥ የቴክኖሎጂ ማደግ ሰዎች የበለጠ ብዙ መረጃ እንዲኖራቸውና የበለጠ ፍላጎታቸው እንዲጨምር ተደርጓል። ይህንን ፍላጎት ለማሟላት የተለያዩ ድርጅቶች እንዲፈጠሩም ተደርጓል። የውድድሩን አውድ ከበፊቱ የጠነከረና ተለዋዋጭ እንዲሆን አድርጎታል። ይህ ሁኔታ እንግዲህ ለለውጥ የብዙዎችን ቀልብ እንዲገዛ አድርጓል። በተለይ ደግሞ አሁን በዓለማችን ላይ ማለት ነው በእጃችን ላይ ሳይቀር ቴክኖሎጂ አለ፣ መረጃ አለ። እንዲሁም ደግሞ ፍላጎት ለማሟላት ድርጅቶች ተፈጥረዋል ማለት ነው። የውድድሩ አውድ ከበፊቱ የጠነከረ እና ተለዋዋጭ ፍሌክሲብል ነው ማለት ነው። ለውጥ በተለያዩ እና በርካታ በሆኑ ምክንያቶች ሊከሰት ይችላል። ለምሳሌ ድርጅቱ ያጋጠመ የእድገት ወይም የመውረድ ፈተና ከሆነ፣ የዓለም ገበያ መለወጥ፣ የስትራቴጂ ለውጥ፣ የቴክኖሎጂ ለውጥ፣ የውድድር ሂደቶች፣ አዳዲስ ደንበኞችን የማፍራት ግፊት እና የኢኮኖሚ ሁኔታ መቀየር። እዚህ ጋር ያለው ችግር ምንድን ነው? እንዴት አዳዲስ ሀሳቦችና ክህሎቶችን እናገኝ ብቻ ሳይሆን ለድርጅቱም ወይም ለተቋም ብዙ ጥቅም የሌላቸው ነገሮች እንዴት መተው ይቻላል የሚለውን ጭምር ማሰብ ይጠቅማል ማለት ነው። ለውጥ ችግር የመፍታት ሂደት ነው። ለውጥን መምራት አንድ ነባራዊ ሁኔታ ወደ ሌላ አዲስ ሁኔታ የመቀየር ሂደት ነው። ይህን ችግር ካለበት ሁኔታ ወደ መፍትሄ ሁኔታ ማሸጋገር ማለት እንደሆነ እንረዳለን ማለት ነው። የተቋማዊ ለውጥ አስፈላጊነት፣ ለውጥ ብዙ ጊዜ አስፈላጊ ግን ደግሞ ማንም የማይፈልገው ወይም የሚጠላው ነገር ነው። ለውጥ ብዙ ወጪ ያስወጣል። ለውጥ ልንከተለው ካልቻልን ክብራችንን ሊያሳጣን ሊያሳፍረንም ይችላል። ለውጥ ሰዎችን ያስቆጣል፣ ስሜታዊ እንዲሆኑ ያደርጋል። ለውጥ አስቸጋሪና ከባድም ነው። እናም ብዙ ሰዎች ይቃወሙታል ማለት ነው። እንግዲህ አስፈላጊነቱን ስንመለከት የድርጅቶች ወይም የተቋማት አካባቢ ሁኔታ በየትኛውም ድርጅት ላይ ወይም ተቋም ላይ ተጽዕኖ ሊያሳድሩ በሚችሉ በርካታ ጫናዎች የተሟላ ነው። ከጫናዎች መካከል እንግዲህ አንዱ ኢኮኖሚያዊ ሁኔታ ተለዋዋጭነት ነው፣ ፍሌክሲቢሊቲ ነው። የገበያ ውድድር እየጨመረ መሄድ፣ አካባቢና ሀገራዊ ሕጎች ተጽዕኖ፣ ቴክኖሎጂ የሚለወጥበት ፍጥነት፣ የግብዓት በተለይም የፋይናንስ የመገኘት ሁኔታው፣ የሰዎች ምርጫና ፍላጎት አዳጊና ተለዋዋጭ መሆኑ ነው። ስለዚህ ለውጥ የማይቀርና ሁሌም የሚኖር ነገር እንደሆነ ልንረዳ እንችላለን ማለት ነው። ይህ የግሎባላይዜሽን ዘመን ለንግድ ድርጅቶች ሁሉ ጠንካራ ለውጦች አሉ። አንደኛ የበርካታ ኢንዱስትሪዎች የመወዳደር አቅም ከፍ እንዲል ያደረገ ሲሆን፣ ሁለተኛው አዲስ ገበያ መክፈት እና ከዓለም አቀፍ ተጠቃሚው ጋር የሚኖራቸውን ግንኙነት ከፍተኛ ደረጃ ላይ እንዲደርስ ማድረጉ ናቸው። በመሆኑም ለውጥ በፍላጎት ብቻ ሳይሆን ተወዳዳሪ ሆኖ ለመቆየት ሲባል የግድ የሚገቡበት ነው ማለት ነው። ቼንጅ የምንለው ማለት ነው። እንግዲህ ቼንጅ ማኔጅመንት ወይም ለውጥን መምራት ስንል is the process of planning, directing and controlling all activities involved in the state of change to ensure the change programs meet perceived objectives and goals ማለት ነው። and what is change leadership?
ቼንጅ ማኔጅመንት ወይም ለውጥን ማስተዳደር ስንል የእቅድ የመምራት የቁጥጥር እነዚህ ሁሉ አክቲቪቲዎች ያሉበት ሲሆን ማለት ነው። እንግዲህ ብዙ ፕሮግራሞች አሉ እና ግብንና ዓላማን እንዲያሳካ ተደርጎ የሚሰራ ማለት ነው። እንግዲህ ለውጥ መምራት ስንል ደግሞ ምን ማለት ነው የሚለው እናያለን። ቼንጅ ሊደርሺፕ ስንል ኢትስ ኤ ፕሮአክቲቭ approach to change management, where change is seen as an opportunity for growth and improvement. Change leaders create an inspiring vision and advocate for that vision throughout the organization. ስለዚህ change management usually አክሽነሪ ነው ማለት ነው። አክሽነሪ የምንለው ደግሞ change leadershipን ማለት ነው። እንግዲህ የለውጥ አይነቶችን ስንመለከት change can be classified in different ways. በእቅድ የሚመራ ወይም ያለ እቅድ የሚመራ አለ፣ በግለሰብ የሚመራ አለ ወይም በተቋም የሚመራ አለ። ዲቨሎፕመንታል፣ ትራንዚሽናል ኤንድ ትራንስፎርሜሽናል ቼንጅ ብለን ልንከፋፍላቸው እንችላለን ማለት ነው። ኢፌክቲቭነስ ኦፍ ቼንጅ የአንድ ቼንጅ ለውጥ ውጤታማነት የምናየው ኖት ኦል ቼንጅስ አር አክቹዋሊ ኢፌክቲቭ። ሁሉም ለውጦች ውጤታማ ናቸው ማለት አይቻልም። ሳም ቼንጅስ ሜይ ፌል፣ አንዳንዶቹ ሊወድቁ ይችላሉ። ቼንጅ ኢዝ አቺቭድ ዌን ዘ ኦርጋናይዜሽን ሙቭ ፍሮም ሌስ ዲዛየርድ ስቴት ቱ a more desired one. Indicator for this are organization meet planned expectation, no excessive cost to the organization, no excessive cost to the individual. ብዙ ወጪ ላለማውጣት እና ፕላን የሆነ ኤክስፔክቴሽንን ለማሳካት ማለት ነው ለውጥ ያስፈልጋል ማለት ነው። why change programs fail? አንዳንድ ጊዜ ለውጦች ለምን ይወድቃሉ? ፌል ለምን ያደርጋሉ? Change programs are common, but research indicates that 2/3 of all organization changes fail. ብዙ ጥናቶች እንደሚያመለክቱት 2/3 የሚሆነው ማለት ነው የኦርጋናይዜሽን የተቋማት የለውጥ እቅድ ፌል ያደርጋል። The most common reason for failed changes program include lack of commitment for the top ነው። አንደኛ የቁርጠኝነት ችግር ነው። change overload ሲሆን መሸከም ሲያቅት፣ lack of incentive ካለመኖሩ የተነሳ፣ lack of training ካለመሰልጠን የተነሳ፣ communication breakdown የተግባቦት ግንኙነት ማለት ነው ያልተዋሃደ ሲሆን፣ ሰንሰለቱን ያልጠበቀ የተናበበ ሳይሆን ሲቀር፣ lack of space and support, unclear objective ግልጽ ያልሆነ ዓላማ፣ lack of performance measures and understanding emotions ልንል እንችላለን። የለውጥ አመራር ግለሰቦችን ቡድኖችንና ድርጅቶችን ወይም ተቋማት አሁን ካሉበት ሁኔታ ተፈላጊ ወደሆነ ሌላ ሁኔታ በተደራጀ መንገድ ለማሸጋገር የሚደረግ ሂደት ነው። እንግዲህ አድማጮቻችን የዩቲዩብ ቻናል ተከታታዮች ማለት ነው ስለ ቼንጅ ምንነት ማለት ነው በሴክሽን 1 ተማምረናል ማለት ነው። ሴክሽን 2